ጤና ይስጥልኝ ክቡራን ተመልካቾቻችን ከኢሳት ነጻ ሚዲያ የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ትዕግስት ተስፋዬ ነኝ። አብራችሁን ሁኑ። ወደ ቀዳሚው ዜና አልፋለሁ። ባህርን ለብቻ ይጠቀማለው የባህር ብቸኛው ባለቤት እኔ ነኝ የሚል አስተሳሰብ ትልቅ እብደት ነው ሲሉ የኡጋንዳው ፕሬዝዳንት ዩዌሪ ሙሴቪኒ ገለጹ። ፕሬዝዳንቱ የባህር በር ተደራሽነት በፍትሃዊና በጋራ ተጠቃሚነት መርህ የተቃኘ ሊሆን እንደሚገባ አሳስበዋል። ዩዌሪ ሙሴቪኒ ከሀገሪቱ ባለስልጣናት ጋዜጠኞች ጋር ባደረጉት ውይይት ባህሮችንና ውቅያኖሶችን በብቸኝነት ለመጠቀምና ብቸኛ ባለቤት እንደሆኑ ማሰብ ፍትሃዊ አለመሆኑን አብራርተዋል። የባህር በር የሌላቸውን ሀገራት የባህር በር ተጠቃሚ እንዳይሆኑ መከላከል ህጋዊ ያለመሆኑንም ነው የተናገሩት። ወሳኝ የንግድ ስትራቴጂካዊ የጸጥታና ደህንነት መስመሮችን እንዳይጠቀሙ ማድረግ ኢፍትሃዊ ተግባር ነው ያሉት ፕሬዝዳንቱ የባህር በር ተጠቃሚነት በቀጠናው ዲፕሎማሲ ላይ ጉልህ ሚና ካላቸው አጀንዳዎች መካከል አንዱ መሆኑን ጠቁመዋል። ያለ ባህር በር ተጠቃሚነት የላቀ ምጣኔ ሀብታዊና ወታደራዊ ተጠቃሚነትን ማሳካት አይቻልም ብለው የባህር በር ተደራሽነት ጉዳይ በፍትሃዊ በጋራ ተጠቃሚነት መርህ የተቃኘ ሊሆን እንደሚገባ አጽንኦት ሰጥተዋል። በህንድ ውቅያኖስ አካባቢ የምትገኘው ኡጋንዳ የባህር በር የላትም፣ ይሁን እንጂ ከህንድ ውቅያኖስ የመጠቀም እኩል መብት አላት ሲሉ አስረድተዋል። የባህር በር የሌላቸው የአፍሪካ ሀገራት የባህር በር ተጠቃሚ ሳይሆኑ ከቀጠሉ ወደፊት ግጭቶች መቀስቀሳቸው አይቀርም ሲሉ ፕሬዝዳንት ሙሴቪኒ አስጠንቅቀዋል። ኢትዮጵያ የተባበሩት መንግስታት ድርጅት የአየር ንብረት ጉባኤ ኮፕ 32ን እንድታስተናግድ መመረጧ ለኢትዮጵያና ለአፍሪካ ታሪካዊ ነው ሲሉ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ገለጹ። ሊቀመንበሩ ኢትዮጵያ ዓለም አቀፍ የአየር ንብረት ጉባኤ ኮፕ 32ን እንድታስተናግድ በመመረጧ የእንኳን አደረሳችሁ መልእክት አስተላልፈዋል። ጉባኤውን የማስተናገድ ውሳኔ ለኢትዮጵያና ለአፍሪካ ታሪካዊ መሆኑን ሊቀመንበሩ ገልጸው ይህም አፍሪካ ለአየር ንብረት ለውጥ እርምጃ ያላትን የማይናወጥ ቁርጠኝነት ያሳያል ብለዋል። ኢትዮጵያ በጠቅላይ ሚኒስትር አብይ አህመድ አማካኝነት እያሳየች ያለውን የአየር ንብረት የመሪነት ሚና አድንቀዋል። ኢትዮጵያ መጠነ ሰፊ የደን መልሶ ልማትና አረንጓዴ አሻራን ጨምሮ ጠንካራ የአካባቢ ጥበቃ እርምጃዎችን እየወሰደች እንደምትገኝ አመልክተዋል። ኢትዮጵያ ዓለም አቀፍ ሁነቶችን በስኬት በማስተናገድ እምቅ አቅም እንዳላት አንስተው ከፍተኛ ዓለም አቀፍና አህጉራዊ ጉባኤዎችን ለማዘጋጀት ጠንካራ ተቋማዊ አቅምና ልምድ አላት ብለዋል። የአፍሪካ ህብረት ዋና መቀመጫና የዓለም የዲፕሎማሲ ማዕከል የሆነችው አዲስ አበባ ጉባኤውን እንድታስተናግድ መመረጧ በዓለም አቀፍ ትብብር ያላትን ማዕከላዊ ሚና የበለጠ እንደሚያሳድገው ገልጸዋል። ኮሚሽኑ ከኢትዮጵያ ከተባበሩት መንግስታት ድርጅት የአየር ንብረት ለውጥ ማዕቀፍ ዩኒሴፍ እና አጋሮች ጋር በመሆን ኮፕ 32 ሁሉን አካታችና ውጤታማ በማድረግ የአፍሪካን የአየር ንብረት የቅድሚያ ትኩረቶች የበለጠ ለማራመድና ዓለም አቀፍ አጋርነትን ለማጠናከር በቅርበት እንደሚሰራ መግለጻቸውን ህብረቱ ለኢዜአ በላከው መረጃ አመልክቷል። በብራዚል ቤለም እየተካሄደ የሚገኘው 32ኛው የተባበሩት መንግስታት ድርጅት የአየር ንብረት ጉባኤ ኮፕ 30 ኢትዮጵያ እንደ አውሮፓውያን አቆጣጠር በ2027 የሚከናወነውን ኮፕ 32 እንድታስተናግድ ተመርጣለች። የአፍሪካ ሀገራት ለኢትዮጵያ የኮፕ 32 የማስተናገድ ፍላጎት ሙሉ ድጋፋቸውን መስጠታቸው ይታወሳል። ምርጫ ቦርድ ለውድብ ወለድ ትግራይ ወልዶ ፓርቲ እውቅና ሰጠ። የኢትዮጵያ ብሔራዊ ምርጫ ቦርድ ለውድብ ወለድ ትግራይ ወለዶ ህጋዊ የክልላዊ ፓርቲ ማረጋገጫ የምስክር ወረቀት መስጠቱን አስታውቋል። ቦርዱ ዛሬ ባወጣው መግለጫ በአዋጅ በተሰጠው ስልጣን መሰረት ለውድብ ወለድ ትግራይ ወለድ ህዳር 5 ቀን 2018 ዓ.ም ህጋዊ የክልላዊ ፖለቲካ ፓርቲነት ማረጋገጫ የምስክር ወረቀት መስጠቱን አስታውቋል። ፓርቲው ለትግራይ አማራጭ የፖለቲካ ሀሳብ ያስፈልጋል በሚል ወጣቶች የመሰረቱት ሲሆን ምርጫ ቦርድ ህጋዊ እውቅና ሰጥቶታል።
የጤና ሚኒስቴር ተከናውኗል ባለው የዘረመል ምርመራ ቀደም ሲል በደቡብ ኢትዮጵያ ክልል ጂንካ ከተማ መከሰቱ የተገለጸው የሄሞራጂክ ፌቨር በሽታ መንስኤ ማርበርግ ቫይረስ መሆኑ መረጋገጡን አስታውቋል። ሚኒስትሩ ከኢትዮጵያ የህብረተሰብ ጤና ኢንስቲትዩት ጋር በመተባበር ተደርጓል ባለው ምርመራ ከቀናት በፊት በበሽታው መጠርጠራቸውን ካሳወቀው 8 ሰዎች ውጪ አዲስ በበሽታው የተጠረጠሩ አለመገኘቱን ገልጿል። ቫይረሱን የመከላከልና የመቆጣጠር ስራዎችን ለማጠናከር የተለያዩ የሙያ ስብጥር ያካተተ ከፍተኛ ፈጣን ምላሽ ሰጪ ቡድን ወደ ክልሉ መላኩን ጠቁሟል። በምርመራው መሰረት በአሁኑ ሰዓት ኢትዮጵያ ውስጥ የተገኘው የቫይረስ ዝርያ ከዚህ በፊት በሌሎች ምስራቅ አፍሪካ ሀገራት ላይ ከተከሰቱት ጋር ተመሳሳይ ዝርያ ያለው መሆኑ ታውቋል። ይህንን ተከትሎ በአገር አቀፍ እንዲሁም በክልል ደረጃ የህብረተሰብ ጤና አደጋዎች የክስተት አስተዳደር ስርዓት ተቋሙ የምላሽ ስራዎች እያስተባበሩ መሆኑን ተቋሙ አስታውቋል። ይህንንም ተከትሎ በአገር አቀፍ እንዲሁም በክልል ደረጃ የህብረተሰብ ጤና አደጋዎች የክስተት አስተዳደር ስርዓት IMS ተቋሙ የምላሽ ስራዎች እያስተባበረ መሆኑን አስታውቋል። በዶክተር ቴድሮስ አዳኖም የሚመራው የዓለም ጤና ድርጅት በጂንካ አካባቢ የተከሰተውን ወረርሽኝ ለመከላከል $300,000 ከድርጅቱ አስቸኳይ ፈንድ በኩል መልቀቃቸውን መግለጻቸው ይታወሳል። የኢትዮጵያ ኢንቨስትመንት ሆልዲንግስ በዓለም ላይ ዝቅተኛ ካርበን የሚያመነጩ የአልሙኒየም ምርቶችን በማምረት ከሚታወቀው ከሩሲያ ኩባንያ ጋር በኢትዮጵያ ግዙፍ የአልሙኒየም ማቅለጫ ፋብሪካ ለማቋቋም የሚያስችል የመግባቢያ ሰነድ መፈራረሙን አስታወቀ። ይህ ፕሮጀክት ለመጀመሪያ ምዕራፍ የሚገመተው ወጪ $1 ቢሊዮን የአሜሪካን ዶላር ሲሆን ፋብሪካው በዓመት 500,000 ሜትሪክ ቶን የአልሙኒየም የማምረት አቅም ይኖራል ተብሎ ይጠበቃል። የኢንቨስትመንት ሆልዲንግ ፋብሪካው በዋናነት 2 ተግዳሮቶችን ለመፍታት ታስቦ የተነደፈ መሆኑን ያስታወቁ ሲሆን በዚህ መሰረት እያደገ የመጣውን የሀገር ውስጥ የአልሙኒየም ፍላጎት ለማሟላትና የውጭ ምንዛሬ ወጪ በከፍተኛ ደረጃ በመቀነስ የሚሉት ይገኙበታል። ሁለቱ ተቋማት የፈረሙት ስምምነት እንደሚያሳየው የፕሮጀክቱ የጊዜ ሰሌዳ ከ3 እስከ 4 ዓመታት እንደሆነ የሚገመት ሲሆን ፋብሪካው ለኢትዮጵያ የረዥም ጊዜ ኢንዱስትሪ እሴት በመፍጠር እስከ 50 ዓመታት ድረስ አገልግሎት ይሰጣል ተብሎ ይጠበቃል። $1 ቢሊዮን ግምት የተሰጠው የመጀመሪያው ምዕራፍ ተነሳሽነቱን ለመደገፍ ፍላጎት ካሳዩ ዕዳ ሰጪዎች 70% የሚሆነውን ፋይናንስ እንደሚቀርብለትም በሪፖርቱ ተመልክቷል። የመግባቢያ ሰነዱን ተከትሎ የፕሮጀክቱን ዝግጅት በጋራ ለመቆጣጠር በሁለቱ አካላት መካከል የጋራ የቴክኒክ ኮሚቴ ተቋቁሞ የፕሮጀክቱን ወቅታዊ እድገት ለማረጋገጥ የሚያስችሉ የቦታ መለየትና ሁሉን አቀፍ የአዋጭነት ጥናት የመሰሉ ቅድመ ዝግጅት ስራዎች መጀመራቸው ታውቋል። የዘንድሮ የብሔር ብሔረሰቦችና ሕዝቦች ቀን ለማዕከላዊ ኢትዮጵያ ክልል ይዞ የመጣውን ልዩ ዕድል በአግባቡ በመጠቀም በርካታ የመሰረተ ልማት ስራዎች መሰራታቸውን የክልሉ አፈ ጉባኤ ፋጤ ሰርሞሎ ገለጹ። 20ኛው የብሔር ብሔረሰቦችና ሕዝቦች ቀን አከባበርን አስመልክቶ የማዕከላዊ ኢትዮጵያ ክልል ምክር ቤት አፈ ጉባኤ ፋጤ ሰርሞሎ መግለጫ ሰጥተዋል። አፈ ጉባኤዋ በመግለጫቸው ለበዓሉ ኢትዮጵያን በሚመጥን መልኩ ከፍተኛ ዝግጅት ሲደረግ ቆይቷል ብለዋል። የዘንድሮ የብሔር ብሔረሰቦችና ሕዝቦች ቀን ታላቁ የኢትዮጵያ ህዳሴ ግድብን ባስመረቅንበት ማግስት ትልቅ ሀገራዊ ፕሮጀክትን ወደ ስራ ለማስገባት መሰረት የተጣለበት ወቅት ላይ በመሆኑ ልዩ ያደርገዋል ነው ያሉት። ክልሉ ከተመሰረተ አጭር ጊዜ ቢሆንም ይህንን ሀገራዊ ሁነት ለማስተናገድ ኃላፊነት ወስዶ በቁርጠኝነት ወደ ስራ መግባቱን አፈጉባኤ ጠቁመዋል። ለአብነትም በአጭር ጊዜ ውስጥ ለበዓሉ ማክበሪያ የሚሆን አዳራሽና ልዩ መሰረተ ልማቶች መገንባታቸውን ተናግረዋል። በዓሉ ለማዕከላዊ ኢትዮጵያ ክልል ልዩ እድል ይዞ መምጣቱን ጠቅሰው እድሎችን በአግባቡ በመጠቀም በርካታ የመሰረተ ልማት ስራዎች መሰራታቸውን አንስተዋል። የክልሉ ህዝብም እንግዶችን ተቀብሎ ለማስተናገድ በሁለንተናዊ መልኩ ዝግጁ ሆኖ በመጠባበቅ ላይ እንደሚገኝ ገልጸዋል። በክልሉ በርካታ የኮሪደር ልማት ስራዎች እየተሰሩ መሆኑን ገልጸው በመጠናቀቅ ላይ ያሉ የኮሪደር ልማት ስራዎችን ከብሔር ብሔረሰቦችና ህዝቦች በዓል ጋር ተያይዞ ለማስመረቅ ዝግጅት ላይ እንደሚገኝ አንስተዋል። 20ኛው የብሔር ብሔረሰቦችና ህዝቦች ቀን ዴሞክራሲያዊ መግባባት ለብሔራዊ አንድነት በሚል መሪ ሀሳብ በፌዴሬሽን ምክር ቤት አስተባባሪነት በማዕከላዊ ኢትዮጵያ ክልል አስተናጋጅነት በሆሳዕና ከተማ ይከበራል።
ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን ቀጥሏል። በቀጣይነት ወደ ውጭ ዘገባዎች አመራለሁ። የታንዛኒያ ፕሬዝዳንት ሳሚያ ሱሉሁ ሐሰን ምርጫውን ተከትለው የተነሳው ተቃውሞና የተፈጸሙ ግድያዎች ላይ ይፋዊ ምርመራ እንደማያካሂዱ አስታወቁ። መንግስት ተቃዋሚዎች ላይ የኃይል እርምጃ ወስዷል የሚሉ ክሶች መበራከታቸውን ተከትሎ ፕሬዝዳንቷ ምርመራ እንደሚደረግ ገልጸዋል። ሳሚያ በ98 በመቶ ድምጽ ምርጫውን አሸንፈው በፕሬዝዳንትነት ቀጥለዋል። በምርጫው ማግስት ከተነሳው ተቃውሞ ጋር በተያያዘ ቢያንስ 240 ሰዎች በአገር ክህደት ተከሰዋል። አቃቤ ሕግ ከተቃውሞ ጋር በተያያዘ በቁጥጥር ስር ለዋሉ ሰዎች ርኅራኄ እንዲያሳይ ፕሬዝዳንቷ ጠይቀዋል። የሚያደርጉትን አያውቁምና አባቶ ይቅር በላቸው በማለት የመጽሐፍ ቅዱስ ቃል ጠቅሰዋል። የተባበሩት መንግስታት የሰብአዊ መብት ከፍተኛ ኮሚሽነር ቮልከር ቱርክ ከተቃውሞ ጋር በተያያዘ የተፈጸሙ ግድያዎችና የሰብአዊ መብት ጥሰቶች በግልጽ እንዲመረመሩ አሳስበዋል። ፕሬዝዳንት ሳሚያ ምርመራ እንደሚደረግ የገለጹት ከኮሚሽነር ማሳሰቢያ በኋላ ነው። ከምርጫው ጋር በተያያዘ በተነሳው ተቃውሞ በመቶዎች የሚቆጠሩ ሰዎች እንደሞቱ ተቃዋሚዎቹ ገልጸዋል። መንግስት የሟቾችን ቁጥር ገና ይፋ አላደረገም ሲል የዘገበው ቢቢሲ ነው። የመንግስታቱ ድርጅት የጸጥታው ምክር ቤት ሰኞ ዕለት በትራምፕ የጋዛ እቅድ ላይ ድምጽ ይሰጣል። አሜሪካ ምክር ቤቱ እቅዱን እንዲደግፍ ግፊት እያደረገች ነው። ሸሪፍ ኢማም ተጨማሪ አለው። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በመጪው ሰኞ በአሜሪካው ፕሬዝዳንት በዶናልድ ትራምፕ የቀረበውን የጋዛ የሰላም እቅድ ላይ ድምጽ ይሰጣል ተብሎ እንደሚጠበቅ ዲፕሎማቶች ተናግረዋል። አሜሪካ በግልጽ የጸጥታው ምክር ቤት ያቀረበችውን እቅድ እንዲደግፍ ጥሪ አቅርባለች። ይህ የማይሆን ከሆነ ግን ፍልስጤማውያን የበለጠ ሊቸገሩ ይችላሉ ብላለች። ይህ አባባል የተደመጠው ሩሲያ ለጸጥታው ምክር ቤት ጋዛን በተመለከተ የራሷን ምክረ ሐሳብ ማቅረቧን ተከትሎ ነው። ሮይተርስ የዜና ወኪል አገኘሁት ባለው የምክረ ሐሳቡ ቅጅ ሩሲያ ዋሽንግተን ካቀረበችው እቅድ በተቃራኒ የቀረበ ምክረ ሐሳብ ነው ብሏል። በተባበሩት መንግስታት ድርጅት የአሜሪካ ቃል አቀባይ ሐሙስ ዕለት በሰጡት መግለጫ በዋሽንግተን ሐሳብ ዙሪያ ጸብን ለመዝራት የሚደረጉ ሙከራዎች በጋዛ ላሉ ፍልስጤማውያን ከባድ መዘዝ ሊያስከትል ይችላል ብለዋል። ይበልጥ ደግሞ የተኩስ አቁሙ ከፈረሰና እስራኤል ጥቃቷን ከጀመረች ብለዋል። በአሜሪካ የተዘጋጀው ምክረ ሐሳብ ቀደም ብሎ ባለፈው ሳምንት ለ15ቱም የጸጥታው ምክር ቤት አባል ሀገራት ተሰራይቷል። እቅዱን በተመለከተ ቀደም ብለው በማየትና በመረዳት እንዲያጸድቁት ለማድረግ በማሰብ የቀረበው ረቂቅ የውሳኔ ሐሳብን አገኘሁት ብሎ አጃንስ ፍራንስ ፕሬስ እንደዘገበው እስከ 2027 ድረስ የሚቆይ የሽግግር መንግሥት በጋዛ እንዲቋቋም ይፈቅዳል። የሚቋቋመው መንግሥት ትራምፕ በሊቀመንበርነት የሚመሩት ሆኖ የሰላም ቦርድ የሚል ስያሜ ይኖረዋል። በተጨማሪም አባል ሀገራቱ ጊዜያዊ ዓለም አቀፍ አረጋጊ ኃይል እንዲያቋቁሙም ይፈቅዳል። ተግባሩም ከታጣቂዎች ላይ መሳሪያ ይሰበስባል፣ በጋዛ የሚገኙ ሲቪሎችን ይጠብቃል፣ የሰብአዊ እርዳታ መተላለፊያ ኮሪደሮችንም ይጠብቃል። ዓለም አቀፍ አረጋጊ ኃይሉ ከእስራኤል ከግብፅና አዲስ ከሚሰለጥኑ ፍልስጤማውያን ጋር በመሆን የጋዛ ሰርጥን ሰላም ያስከብራል። ትራምፕ 20 ሺህ ጠንካራ የአሜሪካ ወታደሮች ወደ ጋዛ ይላካሉ የሚለውን እቅድም ሰርዘውታል። ዋሽንግተን እንዳለችው ከኢንዶኔዥያ፣ ዩናይትድ አረብ ኤሚሬትስ፣ ግብፅ፣ ኳታር፣ ቱርክና አዘርባይጃን ወታደር እንዲያዋጡ ምክክር መደረጉን ገልጻለች። በአሜሪካ የቀረበው የሰላም እቅድ በተጨማሪ አሜሪካ እስራኤልና ፍልስጤም በሰላማዊ ሁኔታ አብሮ መኖር የሚችሉበትን ፖለቲካዊ ሁኔታ እንዲፈጠር የሚያግዝ ንግግር እንዲደረግ ምቹ ሁኔታ ይፈጠራል ይላል። ዜናውን ስናዘጋጅ አልጀዚራ እና አሶሺየትድ ፕሬስን በመረጃ ምንጭነት ተጠቅመናል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜናዎች ተጠናቋል። ከዜናዎቹ ጋር ትዕግስት ተስፋዬ አብሬያችሁ ቆየው። መልካም ጊዜ